ጥሩ የሚባል የላይት ሴትአፕ ሰርታችሁ ጥሩ የሚባል ካሜራ ይዛችሁ ነገር ግን የምትፈልጉትን አይነት ከለር ማምጣት ለከበዳችሁ ከለር ሴትአፕ ለማስተካከል ረጅም ሰዓት የሚወስድባችሁ ከሆነ ምናልባት የምትሰሩት ስራ ምን አይነት የፒክቸር ስታይል መጠቀም እንዳለባችሁ ግራ ገብቷችሁ ሊሆን ይችላል። በዛሬ ቪዲዮ እንግዲህ የምንመለከተው እንዴት ለምንሰራው ስራ ትክክለኛ የሆነ ፒክቸር ስታይል መምረጥ እንችላለን የሚለውን ነገር እንመለከታለን። ካኖን ካሜራ ነው በብዛት የምጠቀመው። የትኛው ፒክቸር ስታይል የተሻለ ነው የሚለውን ከኔ ኤክስፒሪየንስ የተሻለ ብዬ የማስበውን ሪኮመንድ አደርጋችኋለሁ። በዚህ ሂደት ላይ ወይም ደግሞ በዚህ ስራ ላይ በደንብ ቀለል የሚያደርግላችሁን አንድ ሩል እነግራችኋለሁ ማለት ነው። ይህንን ሩል በጣም ብዙ ፕሮፌሽናሎች ይጠቀሙታል፣ ሲኒማቶግራፈሮች ይጠቀሙታል፣ ፎቶግራፈሮች ይጠቀሙታል፣ እንዲሁም ደግሞ ሰዓሊዎችም ሳይቀሩ ይህንን ሩል ይጠቀሙታል ማለት ነው። እኛም ይህንን ሩል በምንሰራው ስራ ላይ አፕላይ ስናደርግ ይህንን ሂደት በጣም ቀለል የሚያደርግልንና ስራችንን ፕሮፌሽናል የሚያደርግልን ነገር ነው። ዛሬ ይህንን ነገር በደንብ እንመለከታለን። እርግጠኛ ነኝ እንደምትጠቀሙበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተ ይጠቅማችኋል ብዬ ማስባችሁን ስራዎች ይዤላችሁ ቀርባለሁ። ቀጥታ ወደ ቪዲዮ እንሂድ። የመጀመሪያው ነገር እንግዲህ ካሜራችን አማካኝነት ከለር ስናስተካክል ካሜራችንን ምንድነው እያዘዝን ያለነው በአይናችን የምናየውን ከለር ለመፍጠር ምንድነው የምናደርገው በዚህ ያህል መጠን ወይም በዚህ ያህል ደረጃ ከለሩን ፕሮሰስ አድርግ ብለን ነው ሴትአፕ የምናስተካክለው ማለት ነው። እንደምንጠቀምበት ካሜራ የተለያየ ስሞች አሉት። ካኖን ላይ ስንመጣ ፒክቸር ስታይል የሚል እናገኛለን። ኒከን የምንጠቀም ደግሞ ፒክቸር ኮንትሮል የሚል ሴቲንግ እናገኛለን። ሶኒ ላይ ስንመጣ ደግሞ ክሬቲቭ ስታይል የሚል እናገኛለን ማለት ነው። እንግዲህ እነዚህ ሴቲንጎች በማስተካከል የምንፈልገውን የከለር ሴትአፕ ነው የምናገኘው ማለት ነው። አሁን ባለገርኳችሁ ሴቲንጎች አማካኝነት ከለር ስንጨምርና ስንቀንስ ምንድነው የምናደርገው ካሜራችን በምን አይነት ደረጃ ወይም ደግሞ በምን አይነት መጠን ከለር ፕሮሰስ ማድረግ እንዳለበት የምንመርጥበት የመጀመሪያው ስቴፕ ነው ማለት ነው። ስለዚህ ምንድነው እያደረግን ያለነው የሚለውን ነገር በደንብ ማወቅ ይኖርባችኋል ማለት ነው። ሁለተኛው ከለሮች ምን አይነት ኢሞሽን መፍጠር ይችላሉ የሚለውን ነገር በደንብ ማወቅ መቻል አለብን። አብዛኛውን ጊዜ ሶሻል ሚዲያ ላይ ስክሮል በምናደርግበት ሳለ ወይም ሶሻል ሚዲያችን ላይ አንዳንድ ጊዜ በጣም ጥሩ የሆኑ ፎቶዎች ሀገራችን ላይ የማይመስሉ ጥሩ ፎቶዎች ይነሳሉ። በደንብ አቴንሽናችንን ወስዶ አንድ ፎቶ የምንመለከትበት ጊዜ አለ። ያ የሚሆነው እንግዲህ ምንድነው ጥሩ የሆነ ከለሮችን ስለተጠቀሙ ነው። አሁን ለምሳሌ ፎቶ በምናነሳበት ሰዓት ላይ ምን አይነት ከለሮችን ብንጠቀም የተሻለ ይሆናል የሚለውን ነገር በደንብ ማወቅ ይኖርብናል ማለት ነው። በፎቶ በምታነሱበት ሰዓት ላይ በጣም ሳይጋነን ወይም ደግሞ ትክክለኛ ናቹራል የሆነውን ስኪኑን ሳይቀይር ፎቶአችን ዋርም በሚሆንበት ሰዓት ላይ ለአይን ሳቢ የሚሆንበት መንገድ በጣም ሰፊ ነው የሚሆነው። ስለዚህ እናንተም ይህንን ነገር ከግምት ውስጥ አስገብታችሁ ስራችሁን መስራት ይኖርባችኋል ወይም ደግሞ የካሜራችሁን ሴትአፕ ማስተካከል ይኖርባችኋል ማለት ነው። ሁለተኛ ደረጃ ትክክለኛ የሆነ ፒክቸር ስታይል እንዴት ነው የምንመርጠው የሚለውን ነገር ስንመለከት እኔ እንግዲህ አሁን የምጠቀመው በብዛት ካኖን ካሜራዎችን ነው። ስለዚህ እኔም ካኖን ካሜራ ላይ ቤዝድ ሆኜ እነግራችሁ የትኛው ፒክቸር ስታይል የትኛው ስራ ላይ የተሻለ እንደሆነ እኔም እነግራችኋለሁ ማለት ነው። እንግዲህ ምንድነው ላንድስኬፕ ፎቶ በምናነሳበት ሰዓት ላይ ምን አይነት ነገር ይሰጠናል ማለት ነው ሞር ሳቹሬትድ የሆኑ ፎቶዎችን ይሰጠናል። ይህንን ላንድስኬፕ አውትዶር ላይ የምንጠቀምበት ከሆነ የተሻለ ነገር ማግኘት እንችላለን። ለምሳሌ እዚህ ስክሪን ላይ በምታዩት ፎቶ በላንድስኬፕ ያነሳሁት ፎቶ ነው። ሞር ሳቹሬትድ ሆኗል እንደምታዩት፣ ግን ሳታውቁት ምንድነው በኢሞሽናል ወይም ደግሞ በሐሳብ እንድትሄዱ ያደርጋችኋል። ምክንያቱም እዚህ ጋር ግሪን የሆነ ኤሪያ ነው ያለው እንደምትመለከቱ የቦታውን ግሪንነስ በደንብ ኖቲስ ማድረግ ትችላላችሁ። እንዲሁም ደግሞ እዚህ ጋር ከታክሲ ሰው ሲወርድ ታያላችሁ። ያም ደግሞ ምንድነው እዛ ላይም ሰዎቹ ላይም አቴንሽን እንድትሄዱና ቦታው ላይ ያላችሁ አይነት ስሜት እንዲሰማችሁ ያደርጋል። በላንድስኬፕ ፎቶ ስታነሱ ሳቹሬትድ የሆነና እዛው ጋር ላይን በአይናችን ልክ የምናየውን ነገር መፍጠር እንችላለን ማለት ነው። ሶ አውትዶር ላይ ፎቶ ብታነሱ ከሆነ በላንድስኬፕ ብታነሱ የተሻለ ነው። እናንተ የራሳችሁን ሪሰርች ማድረግ ትችላላችሁ። በየትኛው ፒክቸር ስታይል ባነሳ ለኔ ጥሩ ነው የሚለውን ነገር ሪሰርች ማድረግ ትችላላችሁ። እኔ ግን አውትዶር ላይ የምጠቀመው ዊዲንግ ፎቶም ሳነሳም የአውትዶር ስራዎችን ስሰራ ላንድስኬፕ ነው የምጠቀመው። ነገር ግን ስቱዲዮ ውስጥ ከሆነ ወይ ቤት ውስጥ ከሆነ ግን ፖርትሬት ነው። ይህን ፖርትሬት የምጠቀመው ደግሞ ለኢንዶር ስራ ነው። ኢንዶር ስራ ላይ እንደምታዩት ይሄን ፎቶውን ያነሳሁት በፖርትሬት ነው ያነሳሁት። ሞር ፍላት የሆነ ነገር ይሰጠናል። ሞር ናቹራል የሆነ ፎቶ ይሰጠናል ማለት ነው። ቀደም እንዳልኳችሁ ላንድስኬፕ ስንጠቀም ሞር ሳቹሬትድ የሆኑ ነገሮችን ነው የሚሰጠን ብያችኋለሁ። ፖርትሬት ጋር ስንመጣ ግን እዛው ጋር በአይናችን የምናየውን አይነት ነገር ነው የሚሰጠን ማለት ነው። ይህም ለኢንዶር ስራ ይመረጣል። እንዲሁም ደግሞ የፋሚሊ ፎቶም ስናነሳም ሊሆን ይችላል፣ የዊዲንግ ፎቶዎችን ስናነሳ የሰብጀክታችን ከናቹራል የሆነ ልክ ወይም ደግሞ ናቹራል የሆነውን ስኪን ቶናቸውን ሳይለቅ በአይናችን የምናየውን ነገር የሚሰጠን ፒክቸር ስታይል ነው ማለት ነው። እስኪ እናንተ ሞክሩትና የእናንተን ሀሳባችሁን ኮመንት ላይ አስቀምጡልኝ። ከዚህ በፊት ደግሞ በፖርትሬት አንስታችሁ የምታውቁ ከሆነ ደግሞ ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ። ስለ ከለር ባላንስ ሩል እንመለከታለን ማለት ነው። ይህ ሩል እንደነገርኳችሁ 60-30-10 የሚባል ሩል ነው። ይህንን ሩል እንደነገርኳችሁ በጣም ፕሮፌሽናል ወይም ደግሞ አርት ውስጥ ያሉ ሰዎች የሚጠቀሙበት ሩል ነው። ከለር 60 ከለር አላልኩም
60% ምንድነው መሆን ያለበት? ወጥ የሆነ ከለር ከሰብጀክታችን የተለየ ወይም ሰብጀክታችን ከሚያደርገው ነገር የተለየ ወጥ የሆነ ከለር ሊኖረው ይገባል ማለት ነው። የምንጠቀምበት ባክግራውንድ ሊሆን ይችላል፣ ያለንበት ሎኬሽን ሊሆን ይችላል። በተቻለ አቅም ወጥ የሆነና ፉል የሆነ ከለር ቢሆን የተሻለ ነው የሚሆነው። 30% ደግሞ ሰብጀክታችን ላይ የምንጠቀመው ልብስም ሊሆን ይችላል ወይም የሚቀቡት ወይም ኤኒቲንግ የሚያደርጉ ሰብጀክታችን ላይ የምናደርገው ደግሞ 30% ከ60% የተለየ ወይም ደግሞ ከባክግራውንዱ የተለየ ከለር ሰብጀክታችን ላይ 30% መጠቀም ይኖርብናል ማለት። ይሄንን ሩል መጠቀም ትችላላችሁ ማለት ነው። 10% ደግሞ የምንጠቀማቸው አዲሽናል ላይቶች ሊሆን ይችላል፣ ባክ ላይቶችም ሊሆን ይችላሉ። ወይም ደግሞ የምንጠቀማቸው ላይቶች 10% ወይም ደግሞ ሰብጀክታችንን ጎል አድርገን እንድናይ የሚያደርጉ ላይቶችን 10% መጠቀም እንችላለን ማለት ነው። እርግጠኛ ነኝ ይሄንን ነገር አፕላይ ብታደርጉት ስራችሁን አንድ ደረጃ ከፍ ማድረግ የምትችሉበት ሩል ነው። ስለዚህ ሩል በደንብ ሪሰርች ማስራት ትችላላችሁ። አምስተኛና የመጨረሻው እንግዲህ ምንድነው ከስተም የሆኑ ዋይት ባላንሶች ወይም ደግሞ ከስተም የሆኑ ሲቲንጎችን መጠቀም ነው። ብዙ ጊዜ ቢግነር ወይም ጀማሪዎችም የሚባሉት ነገር ምንድነው አንዳንድ ጊዜ ፕሮፌሽናል የሚባሉም ሰዎች ይሄንን ስህተት ሲሰሩ አያሉ ወይም ታይም ሴቭ ከማድረግም አንፃር ይሁን ከምን አንፃር እንደሆነ አላውቅም አውቶ ሞድ ነው የምትጠቀሙት። ከለር ሴታፓችሁንም አውቶ ነው የምታደርጉት። አይሶም ኤክስፖዠሩን እነዚህንም አውቶ ነው ኮንትሮል የምታደርጉት። በተቻላችሁ አቅም ማኑዋሊ ብትጠቀሙ የተሻለ ነው። በተቻላችሁ አቅም ከአውቶ ይልቅ ማኑዋል የሆኑ ነገሮች ላይ ፎከስ ብታደርጉ ስራችሁን በጣም የተሻለ ማድረግ ትችላላችሁ። እነዚህን አሁን የጠቀስኳቸውን ሩሎች የምትሰሩት ስራ ላይ አፕላይ ብታደርጓቸው ወይም ብትጠቀሟቸው የተሻለ ስራ መስራት እንደምትችሉበት እኔ በጣም እርግጠኛ ነኝ። ሞክሯቸውና ጥሩ ነገር ካገኛችሁበት መታችሁ ኮሜንት ላይ ያላችሁን ሀሳብ ንገሩኝ። እርግጠኛ ነኝ እንደተጠቀማችሁበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ ማስባችሁን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።